አና ግርማ ሞገሱ ልብ ያሸፍታል። ከባህር ዳር ጎንደር ነው የተነጠፈው። እስከ ጎርጎራ 3673 ስኩዌር ኪሎ ሜትር ይሰፋል። ከሰሜን ደቡብ 104 ኪሎ ሜትር ይረዝማል። ከምስራቅ ምዕራብ 66 ኪሎ ሜትር ነው። ከባህር ዳር ርቆ የሚገኘው ዴግ ደሴት 37 ኪሎ ሜትር ላይ ነው የሚገኘው። በግምት እስከ 14000 ሰዎች ይኖሩበታል። እዚያ እርሻ ሁሉ አለ። ትልቅ ደሴት ነው። ዴግ በውስጡ 7 አድባራትን ይዟል። ለዚያም ነው የሰባት ደብረ አገር ብለው የሚጠሩት። ምክንያቱም በጣና 37 ደሴቶች ይገኛሉ። እንዲያ የሚሆነው ግን ባህረ ገቦቹን ፔንሱላ ቆጥረን ነው። በክርስቶስ ልደት ገደማ ስለ ግብጽ ብዙ ምርምር ያደረገው ስትራቦ አባይ ኢትዮጵያ ውስጥ ከሚገኝ ትልቅ ሐይቅ እንደሚነሳ ያውቅ ነበር ይባላል። የሐይቁን ስምም ስትራቦ ሴቦ ይሉታል። የሁለተኛው ዘመን የግብጽ መልክዓ ምድር ተመራማሪ ገላውዲዮስ ቶፕሎሚ ደግሞ ኮሎ ይለዋል። የአቴናው ድራማ ጸሐፊ አስክለስ መዳብ የተቀባው ሐይቅ የኢትዮጵያ ጌጥ ብሎታል። ባለቅኔው ሆሜርም ከሌሎች የተለየና ጥርት ያለ ውሃ ባለቤት ነው ብሎ ጠርቶታል። ከኢትዮጵያ አንደኛና ትልቁ ሐይቅ ነው። 84 ኪሎ ሜትር እርዝመትና 66 ኪሎ ሜትር ስፋት አለው። በአጠቃላይ 35000 ካሬ ኪሎ ሜትር ይሸፍናል። በኢትዮጵያ ትልቁ በሆነው ሐይቅ ዙሪያ በታሪክ ሀብታም የሆኑ በርካታ ገዳማት ይገኛሉ። እነዚህ ገዳማት አንዳንዶቹ ከ700 ዓመት ዕድሜ በላይ ያላቸው ሲሆኑ በውስጣቸው ከተለያዩ የሀገሪቱ ክፍሎች የተሰባሰቡ ውድ የታሪክ ቅርሶችና የመካከለኛው ዘመን የሀገሪቱ ነገስታትን አጽም የያዙ ናቸው። በመሆኑም ገዳማቱ በተለያዩ ጎብኚዎች ሲጎበኙ ይስተዋላሉ። የዛሬን አያድርገውና ከተለያዩ የዓለማችን ክፍሎች ሰዎች ይጎርፉባቸው ነበር። ዛሬ አብዛኞቹን የሚረግጣቸው የለም። ነዋሪዎች ብቻ ይወጡባቸዋል፣ ይገቡባቸዋል። ከባህር ዳር በቅርብ የሚገኘው ደሴት ደብረ ማርያም ነው። በጀልባ የሩብ ሰዓት መንገድ ነው። ከዚያ በጀልባ እልፍ ስንል ክብራን ገብርኤልና እንጦስ ደሴቶች አሉ። ጎረቤታሞች ናቸው። ያማምራሉ፣ ያሳሳሉ፣ ችምችም ብለው ይታያሉ። አረንጓዴ ለብሰዋል። ክብራን የወንዶች ገዳም ሲሆን እንጦስ የሴቶች ነው። በጣና ደሴቶች በደምሳሰው በሁለት ይከፈላሉ። አንድነት ደሴትና ማህበራዊ ደሴት ተብለው። አንድነት ደሴቶች መንፈሳዊ ናቸው። ደብር ስለሆኑ ምርጫን የመሰለ ዓለማዊ እንቅስቃሴ አይነካቸውም። ክብራን ገብርኤልና እንጦስ ከዚህ ይመደባሉ። ዘጌና ደግን በርካታ አድባራት በውስጣቸው ቢይዙም መደበኛ ነዋሪዎች አሉባቸው። እስኪ ሁሉንም ደሴቶችና ገዳማት አንድ ባንድ እንያቸው። ደብረ ማርያም ከባህር ዳር ከተማ በስተ ሰሜን ምስራቅ አቅጣጫ በጀልባ የ20 ደቂቃ ወይም በእግር የ1 ሰዓት ተኩል ርቀት ላይ የምትገኘው ደሴት ላይ የምትገኝ ገዳም ስትሆን ይህች ገዳም በአፄ አምደ ጽዮን ዘመነ መንግስት 1307 እስከ 1337 ዓመተ ምህረት እንደተመሰረተች ይነገራል። ገዳሙ ያለችበት አካባቢም በሁለት ተጨማሪ ጉማሬ ባህር ወይም አካባቢው ብዙ ጉማሬዎች ስለሚገኙና አባይ ራስ ወይም የአባይ ወንዝ የጣና ሐይቅን ውሃ ሰንጥቆ የሚወጣበት ቦታ በመሆኑ በሚሉ ስሞች ይታወቃሉ። ሁለተኛ ዴግ ደሴት። ይህ ደሴት ጣና ሐይቅ ካሉት ደሴቶች ሁሉ ትልቁ ደሴት ሲሆን ከባህር ዳር ከተማ 37 ኪሎ ሜትር ርቀት ላይ ይገኛል። በዚህ ደሴት ውስጥ 7 አድባራትን የያዘና የሰባት ደብረ አገር በመባል ይታወቃል። እነዚህም ደብሮች በስም ደጋ እስጢፋኖስ፣ ናርጋ ስላሴ፣ ቅድስት አርሴማ፣ ኮታ ማርያም፣ እባድ ኢየሱስ፣ ዱጋ ዮሐንስና ዳደና ጊዮርጊስ በመባል ይታወቃሉ። ዴግ ደሴት መጀመሪያ ለመነኮሳት ብቻ እንጂ ዓለማውያን የተከለከለ ደሴት ነበር። የቆየ ግን ቀስ በቀስ ሰዎች ወደ ደሴቱ በመምጣት በመስፈርና በመዋለድ የነዋሪው ቁጥር ከፍ ሊል ችሏል። አሁኑ ጊዜ የደሴቱ ነዋሪዎች የኦርቶዶክስ ሃይማኖት ተከታዮች ብቻ ናቸው። ወደ ደሴቱ የዓለማውያን መግቢያ ዘመን በአራት ተከፋፍለው ይነገራሉ። አንደኛ የግራኝ አህመድ ጦርነት ጊዜ፣ ሁለተኛ እቴጌ ምንትዋብ የናርጋ ስላሴ ቤተ ክርስቲያንን በሚያሰሩበት ጊዜ፣ ሶስተኛ የአፄ ቴዎድሮስ ዘመነ መንግስት፣ አራተኛ የአፄ ዮሐንስ አራተኛ ዘመነ መንግስት በነበረው የደርቡሾች ወረራ ወቅት ክብራን ገብርኤልና እንጦስ። እነኚህ መንትያ ደሴቶች ከባህር ዳር ከተማ በስተሰሜን ምዕራብ በጀልባ የ45 ደቂቃ ርቀት ላይ የሚገኙ ሲሆን የደሴቶቹ መልክዓ ምድራዊ አቀማመጥና የተሸፈኑበት አረንጓዴ ደን እጅግ ውብ አድርጓቸዋል። ክብራን ገብርኤል ገዳም የወንድ ብቻ ገዳም ሲሆን እንጦስ ገዳም ደግሞ የሴቶች ብቻ እንደነበር ይነገራል። ይሁንና በእንጦስ ገዳም ያሉ ሴቶች በተለያዩ ምክንያቶች በመሰደዳቸው በገዳሟ ላይ የኢየሱስ ገዳም ገብቶ የወንዶች ብቻ ገዳም ሆኗል። የክብራን ገብርኤል ደሴት መጀመሪያ የተሰራው በአፄ አምደ ጽዮን ዘመነ መንግስት ሲሆን ዳግማዊ ዳዊትና ከዚያም አዲያም ሰገድ ኢያሱ እንደተሰራ ይነገራል። ቤተ ክርስቲያኑ በልክ በተጠረቡ ቀያይ ድንጋዮች የተሰራ ሲሆን በቤተ መቅደሱ ዙሪያ ከድንጋይ የተጠረቡ 12 አምዶች ይገኛሉ። በገዳም ውስጥና አፄ ፋሲል እንደተሰራ በሚነገርለት አቃቢ ቤት ከሚገኙት ዋና ዋና ታሪካዊ ነገሮች መካከል የሚከተሉት ይገኙበታል።
ከቤተ ክርስቲያኑ መቅደስ ግድግዳ ጋር ተያይዞ በተሰራ ክፍል ውስጥ የገዳሙ መስራች የአቡነ ዘዮሐንስ መቃብር፣ በሐዋርያው ሉቃስ እንደተሳለች የሚነገርላት ስዕለ ማርያም፣ ከብረት የተሰራው የአቡነ ተክለ ሃይማኖት ተደራራቢ አልጋ፣ ከእንጨት የተሰሩ መቅረዝና አገልግል፣ መስቀሎች፣ የገበታ ላይ ስዕሎች፣ የብራና መጻሕፍት ይገኙበታል። ዘጌ ባህረ ገብ የጣናን ሐይቅ ከምዕራብ ወደ ምስራቅ በመግፋት አንሰራፍቶ የሚታየው ባህረ ገብ መሬተ ዘጌ በመባል ይጠራል። ዘጌ ከባህር ዳር ከተማ 15 ኪሎ ሜትር ርቀት ላይ የሚገኝ ነው። በዚህ ሀገረ ገብ ላይም 7 የሚሆኑ አብያተ ክርስቲያናት ይገኛሉ። በስምም መሀል ዘጌ ጊዮርጊስ፣ አቡነ በትረ ማርያም፣ አጽዋ ማርያም፣ ኪዳነ ብረት፣ ደብረ ስላሴ፣ ይጋንዳ አቡነ ተክለ ሃይማኖትና ቡሬ ማርያም በመባል ይታወቃሉ። ጣና ቂርቆስ በጣና ሐይቅ ውስጥ ከሚገኙት ጥንታዊና ታሪካዊ ገዳማት አንዱና ቀዳሚው ሲሆን የተመሰረተው ከክርስቶስ ልደት በፊት 982 ሲሆን የንጉሥ ሰለሞን ልጅ ቀዳማዊ ምኒልክ እስራኤል ጽላተ ሙሴን አጅበው በጽላተ ሙሴ መሪነት በፈቃደ እግዚአብሔር የመኳንንት ልጆችና ጽላተ ሙሴን የሚያገለግሉ የአይሁድ ካህናት እንዲሁም ከሌዋውያን በጠቅላላ ብዙ ሕዝብ አስከትሎም ወደ ደሴቱ በመምጣት ይህንን ታላቅ ገዳም መሰረቱ። የቦታውንም ስም ሳፍ ጽዮን መካነ ሳህል በማለት ሰይመውታል። እስራኤላውያን ካህናት ጽላተ ሙሴን ከዚህ ገዳም ሲያስቀምጡ አብሮ የመጣውን ሕዝብ ከባህር ውጭ ባለው ስፍራ ስላሰፈሩት እስከዛሬ ድረስ አካባቢው ነገደ እስራኤል በመባል ይታወቃል። ከመጡት እስራኤላውያን ካህናት መካከል ሊቀ ካህኑ የሳዶቅ ልጅ አዛሪያስ ይገኝበታል። ካህኑ አዛሪያስ አምልኮተ እግዚአብሔርንና መስዋዕተ ኦሪትን ካስፋፋ በኋላ ከዚህ ዓለም በሞት ሲለይ በጣና ቂርቆስ ደሴት ነበር መካነ መቃብሩ ያረፈው። መካነ መቃብሩ የቃል ኪዳኑ ታቦት ድንኳን ያረፈበት ምስራቅ አቅጣጫ በሁለት የድንጋይ ቋጥኞች መካከል ይገኛል። የጣና ቂርቆስ ቤተ ክርስቲያን በገዳሙ ከፍተኛ ቦታ ላይ የተሰራ ሆኖ የቃል ኪዳኑ ታቦት ወይም ጽላተ ሙሴ ካረፈበት ቦታ ምዕራብ አቅጣጫ በቅርብ ርቀት ላይ ይገኛል። የቤተ ክርስቲያኑ ቅርጽ 4 ማዕዘን የሆነበት ምክንያት የቃል ኪዳኑ ታቦት ድንኳን አምሳያ እንደሆነ መነኮሳት ይገልጻሉ። ሕገ ኦሪትና አዲስ ኪዳን ለመጀመሪያ ጊዜ የተሰበከበትና ጽላተ ሙሴ ማደሪያ የሆነው ሳፋ ጽዮን ደብረ ሳህል ወይም የዛሬው ጣና ቂርቆስ አንድነት ገዳም እናታችን ቅድስት ድንግል ማርያም በስደት ዘመኗ አረጋዊ ዮሴፍንና ቅድስት ሰሎሜን አስከትላ በመልአኩ ዑራኤል መሪነት ከዚህ ታላቅ ገዳም 3 ወር ከ10 ቀን ከልጇ ጋር ተቀምጣበታለች። እመቤታችን ቅድስት ድንግል ማርያም በዚህ ታላቅ ገዳም ሳለች ይመራ የነበረው መልአክ ዮሴፍ በሕልሙ ሄሮድስ ስለሞተ ሕፃኑንና እናቱን ይዘህ ተመለስ በማለት ሲነግረው ዮሴፍም ወደ ሕፃኑ በመቅረብ ጻአና በደመና ከደመና ጫናት በማለቱ የገዳሙና የሐይቁ መጠሪያ ስም ጣና በመባል እንደተቀየረ ይነገራል። የኢትዮጵያ ብርሃን ተብለው የሚጠሩት አቡነ ሰላማ ከሳቴ ብርሃን ከነገስታቱ ጋር ወደዚህ ቦታ የጣና ሐይቅ በውስጡ 27 ገዳማትንና 37 ደሴቶችን አቅፎ ይዟል። በጣና ሐይቅና በዙሪያው የሚገኙት አብዛኞቹ ገዳማት 7ቱ ከዋክብት በሚል መጠሪያ ከሚታወቁት የሃይማኖት አባቶች ጋር የተሳሰረ ታሪክ አላቸው። ጣና ሐይቅ ለኢትዮጵያ የታሪክና የማንነት መገለጫ የሆነ ግዙፍ ቅርስ ነው። ጣና ሐይቅ ውስጡ እጅግ ድንቅ የሚባሉ የኢትዮጵያ ቅርሶች የሚገኙበት ሚስጥራዊ ቦታ ነው። በርካታ ዕድሜ ጠገብ ጽላቶች፣ ንዋየ ቅዱሳት፣ ብርቅዬ ብራና መጻሕፍት፣ የታላላቅ መሪዎችና ቅዱሳን አጽም፣ ከኦሪት እስከ ሐዲስ ኪዳን የተንጣለለ ታሪክ፣ ብዙ ገና ያልደረስንባቸው ምስጢራዊ ታሪኮች ያሉበት የኢትዮጵያውያን ሁሉ መስታወት ነው። የዛሬ መረጃዬ የጣና ቂርቆስ ገዳምን የሚመለከት አጭር ጥንቅር ነው። ለሌሎች እንዲዳረስ ላይክ፣ ሀሳባችሁን በኮሜንት የማይከፈልበት እገዛችሁን ደግሞ ሸርና ሪፖስት በማድረግ እንድትተባበሩኝ በትህትና ጠይቃለሁ። ወደ መረጃው እንለፍ። ከጣና ደሴቶች መካከል አንዱ የሆነው ጣና ቂርቆስ ገዳም ከክርስቶስ ልደት በፊት የኦሪት መስዋዕት ይቀርብ እንደነበረ መረጃዎች ያሳያሉ። ዛሬም 4 ማዕዘን ቅርጽ ያለው ካህናቱ ላይ እንደ ሙቀጫ የተቦረቦረው ድንጋይና የኦሪት የብረት መስዋዕት ማቃጠያ በስፍራው ይገኛል። ጣና ቂርቆስ ገዳም ለሙሴ የተሰጠው የቃል ኪዳን ታቦቱ ለ800 ዓመት የተቀመጠችበት ቦታ ነው። ድንግል ማርያም ልጇን ይዛ ወደ ምድረ ግብፅ በተሰደደችበት ወቅት ለ3 ወራት ከ10 ቀን በዚሁ ገዳም ከልጇ ከኢየሱስ ክርስቶስ ጋር እንደቆዩ ይነገራል። ድንግል ማርያም በገዳሙ የነበራትን ቆይታ አጠናቃ ስትመለስ ጻአና በደመና ጫናት የተባለው በጊዜ ብዛት ለአሁኑ የሐይቁ መጠሪያ ስም ጣና መሰረት ሆኖታል ይላሉ ሊቃውንቶች። ቅዱስ ያሬድ የመጀመሪያውን የዜማ መጽሐፉን የጻፈውና ብዙ ተግባራትን ለመከወን የመረጠው ጣና ቂርቆስን ነው። መጽሐፉ ሲጽፍ ለጥቁርና ቀይ ቀለማት መበጥበጫነት ይጠቀምባቸው የነበሩ ከድንጋይ ተቦርቡሮ የተሰሩ ጉድጓዶች የቅዱስ ያሬድ ድጓና ካባ በገዳሙ ይገኛሉ። አብራችሁን ስለቆያችሁ እናመሰግናለን። በሌላ መረጃ እስከምንገናኝ ቸርን ሰንብት።